ሰላም ምርጦቼ እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2011 የተሰራውን ዘ ሶርሰረር ኤንድ ዘ ዋይት ስኔክ የተሰኘውን አስገራሚ ፊልም ለእናንተ ምርጥ ተመልካቾቼ ይዤ ቀርብ ያለው። ግን ከእናንተ አንድ የምፈልገው ነገር አለ። እሱም ሁላችሁም እባካችሁን ሰብስክራይብ አድርጉኝ። እመኑኝ ፊልሙ ካልተመቻችሁ መጨረሻ ላይ ሰብስክራይቡን ታነሱታላችሁ። በፊልሙ ዘና ፈታ በሉበት። ይመቻችሁ። አሁን ላይ ይህ ፊልም የሚጀምረው ሁለት የሰው እባቦችን እያሳዩን ነው። አንደኛዋ ነጭ እባብ ስትሆን ሌላኛዋ ደግሞ አረንጓዴ እባብ ናት። የሰው እባብ ማለት ነው። ሁለቱም እህታማሞች ናቸው። ምንም እንኳን በጣም ወጣት ቢመስሉም ከ1000 ዓመታት በላይ ኖረዋል። ነጩ እባብ በቻይንኛዋ ሱዥን ትባላለች። ሁለቱም እባቦች ወደ ሰው መልክም የመለወጥ ልዩ ችሎታ አላቸው። በተራራ ላይ ሳሉም ዢያን የሚባል ልጅ ያጋጥማቸዋል። አሁን ላይ በተራራው ላይ አበቦችን እየቀመመ ነበር። ሁለቱም የሰው እባብ በእርግጥ አበባን እንደሚቀስም ሲያውቁ እጅግ በጣም ተገረሙ። እንደ እውነቱ ከሆነ ዢያንና ጓደኞቹ የተለያዩ መድኃኒቶችን ለመፈለግ ነው ወደዚህ ስፍራ የመጡት። በዛን ጊዜ በተራሮች ላይ ዢያን እየተጓዘ ነበር። አረንጓዴዋ እባብም ራሷን ወደ እባብነት ከቀየረች በኋላ ታስፈራሯለች። ዢያንም በጣም ከመፍራቱ የተነሳ ከተራራው ወርዶ ወደ ወንዝ ውስጥ ይገባል። ይህን ስታይ ነጯ እባብም ለዢያንና ለደረሰበት ችግር አዘነች። ከዚያም ለሁኔታው ከመራራቱ የተነሳ ራሷን ወደ ሰውነት ከቀየረች በኋላ ወደ ወንዝ ውስጥ ትገባለች። ወደ አፉም ትንፋሽን ሰጥታ ነፍሱንም ታድነዋለች። ከረዳችው በኋላ ከዛ ስትሄድም አሁን ላይ ዢያንም ይነቃል። ከዛም ከነቃ በኋላ ሁሉም ጓደኞቹ በዙሪያው እንደተሰበሰቡ አወቀ። ሕይወቱን ስላዳነችው ልጅም ዢያን ይጠይቃቸዋል። አሁን ላይ ጓደኞቹ እዚህ ምንም ሴት አላገኘንም ይባባላሉ። ሁሉም ነገር በምናብህ ነው ይሉታል። በተመሳሳይ ቀን በመንደሩም ውስጥ ፌስቲቫል እየተዘጋጀ ነበር። የቤተ መቅደሱ መምህርና ጓደኞቹም ወደ ክብረ በዓሉም አብረውት ይሄዳሉ። በዚህ በዓል ላይ ጭራቆችም ሰዎችን እንደሚገድሉም ጥርጣሬ ነበራቸው። ዢያን ከእጽዋት ጋር ወደዚያም እየሄደ ነበር። ስለዚህ ሁሉንም ከእርሱ ጋር ይወስዳል፣ ይጠራቸዋል። አሁን ላይ በሌላ በኩል ሱዝን ነጭ እባቧ ዢያንን ስትረዳ በዛ ቅጽበት በሐሳቧም ትዋልላለች። እያሰበችው ነበር። ከዛም በኋላ የራሷን እስትንፋስ በመስጠት ህይወቱን እንዴት እንዳዳነችው እያሰላሰለች ስለ ዢያን ያለማቋረጥ እያሰበች ነበር። እንደውም እሱን መውደዱላ ጀምራለች። ለእህቷም ትነግራታለች፣ ለአረንጓዴ እባብ ማለት ነው። በጣም ነው የምወደው፣ ለማግኘት እሱን እፈልጋለሁ ትላታለች። ስለዚህ ሁለቱም በመንደሩ ውስጥም ወደዛ ክብረ በዓል ይሄዳሉ። በዚያው ምሽት ጌታውና ባልደረቦቹ ሙሉ ዝግጅት አድርገው ወደዚህ መጥተዋል። ምክንያቱም ጭራቆች በማንኛውም ጊዜ ሰዎችን ሊያጠቁ እንደሚችሉ ያውቁ ነበር። አረንጓዴዋ እባብ በበዓሉ ላይ ከጌታው ጓደኛ ጋር ትጋጠማለች። አረንጓዴ እባብ እሱን ስለወደደችው ጓደኛ እንሆን እንዴት ትለዋለች። ጭራቆችን ለመያዝ እዚህ በመሆኔ አሁን ላናገረሽ አልችልም በማለት መልስን ይሰጣታል። ከዛም በኋላ እሷ አሁን ላይ ጓደኛ እንዲሆኑ ስትጠይቀው ግን እሷ ጭራቅ እንደሆነች አላወቀም፣ አልተገነዘበም ነበር። ግን አረንጓዴዋ እባብ ዢያንን ትመለከተዋለች። ወደ እሱ ከሄደች በኋላ እህቴ ትወድሃለች፣ አንተን ማግኘት በጣም ነው የምትፈልገው ትሏለች። ዢያን ስለ እህትሽ ምንም ማቀው ነገር የለም ይላታል። እህቷንም ለማግኘት ምንም ፍቃደኛ አልሆነም። አረንጓዴ እባቧ ግን ዘላ ወደ ሰውነት ተቀይራ ወደ ውሃ ውስጥ ከገባች በኋላ ወደ እህቷ ጋር ለመውሰድ ጀልባውንም በፍጥነት ትገፋበታለች። ከዚያም እዛ ሲደርሱ እንደምትወደውም ትነግሯለች። ዢያንም ይላል ግን እኔ ሌላ ሰው እወዳለሁ፣ ማን እንደሆነችም አላውቅም ይላል። የራሷን ትንፋሽ ሰጥታ እኔን አድናኛለች። ይህን የሰማችው ሱዘን ስለ እኔ እየተናገረ ነው በማለት ታስባለች። ከዛም በኋላ እሱም እንደ እኔ ይወደኛል ትላለች። የምትወዳትን ልጅ መሆኗን እንድታረጋግጥ ወደ ወንዙ እሱን ትገፈትሯለች። ከዛም በኋላ ወንዝ ውስጥ ይመለከታታል። ያዳነችው እቺው ሴት ናት። አሁን ዢያን ያቺ ልጅ መሆኗን ይገነዘባል። የጭራቋ አጓሮች አንዳንድ ጭራቆች ያገኛሉ። ከነዚያ ጭራቆች ጋርም ያ በድፍረት ይዋጋል፣ የአለቃው ባልደረባ። ከዚያም በዚህ ሁኔታ ውስጥም እያለ ይነከሳል። ከዚያም መምህሩ ከእነሱ ጋር ለዚህ ጋር ለመዋጋት ይመጣል። ወደ እሳት ውስጥ ይጨምራቸዋል፣ ያቃጥላቸዋል፣ ወደ ገሃነም ይልካቸዋል። ሱዛን በማግስቱ ወደ ዢያን ቤት ታመራለች። በቤቱ ውስጥም እሷም ማየቱ ዢያንን በጣም ያስደስተዋል። ከዛም አብረው መኖር ይጀምራሉ። አንድ ቀንም ይጋባሉ። በበዓሉ ቀን ጭራቁ ከመምህሩ ባልደረባው አንዱን ነክሶ ነበር።
በዚህም የተነሳ የመምህር ጓደኛው ወደ ጭራቅነት እየተቀየረ ነበር። እናም በዚህ ምክንያት እጅግ በጣም ይበሳጫል። ህይወቱም ደክሞ ነበር። ጭራቅ ከሆነ ለሰዎች አደገኛ ይሆናል። ስለዚህ ራሱን ለማጥፋት ወደ በረሃማ ቦታም እየሄደ ይገኛል። ይህን ሊያደርግ በሄደበት ወቅት አረንጓዴዋ እባብ ወደዚያ ከመጣች በኋላ ለምን እንዲህ አይነት ድርጊት እንደሚፈጽም ጠየቀችው። ይህንን እንዲያደርግና በዚህ ላይ ጭራቅ እሆናለሁ ብሎ ይመልስላታል። ለሰዎች ደግሞ አደገኛ መሆን አልችልም፣ ስለዚህ የራሴን ህይወትም ማጥፋት እፈልጋለሁ ይላታል። አንዳንዴ አረንጓዴዋ እባብ ይሄንን ነገር ስትሰማ በሁኔታው ያዘነች የእባብ አንደበቷን ካሳየችው በኋላ ጭራቅ ከሆንክ አትጨነቅ፣ እኔም ጭራቅ ነኝ ትለዋለች። ከዛም በኋላ መምህሩ ወደ መንደሩ ሲሄድም እናስተውላለን። እዚህ በጣም ብዙ የጭራቅ ሰለባዎች በጭራቁ የተጎዱ ሰዎች እንመለከታለን። በችግር ውስጥ ነበሩ። ስለዚህ ዢያን ህይወታቸውን ለማዳን ሲል እጽዋቶችን እየቀመመ እየሰራ ነበር። በአንጻዙ ሱዘን በእነዚያ ጭራቆች እየተጠቁ እንደሆነ ታስተውላለች። በጣም ኃይለኛና አደገኛ ናቸው። በእጽዋት ብቻ እነሱን መፈወስ የማይቻል ነው። ሱዘን የባለቤቷና የእነዚያ ሰዎችን ህይወት ለማዳን ወደ እነዚያ ሰዎችም የመድኃኒት ተክሎች ውስጥም ተንፋሿን ኃይሏን ትጨምራለች። ሱዘን ጓደኛ የሆነችም አይጥ ነበራት። ሱዘንን ምን እያደረግሽ ነው ትላታለች። እንዲሁ አተነፋፈስሽን መስጠት ለአንቺ ስጋት እንደሆነ ሳታውቂ ቀርቶ ነው፣ ደካማ እኮ ያደርግሻል በማለትም ትነግራታለች። ነገር ግን ሱዘን ባሏንና ሌሎች ሰዎችን ለመርዳትም ፈቃደኛ ነበረች። ዢያን የመንደሩ ነዋሪዎች ያንን የእጽዋት ፈሳሽ እንዲጠጡ ሲያደርጋቸው በአንዴው መፎስ ይጀምራሉ። ጌታውም ይሄን ሲመለከት ይደነግጣል። ምክንያቱም እሱ እንደሚለው እነዚህን ሰዎች መፈወስም የማይቻል ነበር። ነገር ግን ሲፈወሱ አይቶ በመገረምና ግራ በመጋባት ውስጥ ሆኖ ይደናገጣል። እነዚህን እጽዋት በማዘጋጀት ረገድ ማን የረዳው እንደሆነ ዢያን ጠይቋል። እሱም አዎ ባለቤቴ ረድታኛለች በማለትም ይመልሳል። መምህሩ ሚስቱ ተራ ሰው ሳትሆንም ጭራቅ እንደነበረችም ራሱ ይገነዘባል፣ ግን አይነግረውም። ስለዚህ ለደህንነቱ ሲል ዢያንን ቅዱስ የሆነ ቢላዋን ይሰጧል። ከዚያም ወደዛ ሲቺ ሴት ይሄድና ወደ ሚስቱ ማለት ነው፣ ጭራቅ ብትሆኝም ግን ሰው አግብተሻል፣ ለምን በመካከላቸው እንደ ሰው ትኖሪያለሽ? አንቺ ጥሩ ጭራቅ ስለሆንሽ እኔ ምንም አልልሽም በማለትም ይነግራታል። ከዛም ዢያንን ፍቺው፣ አለበለዚያ መጨረሻሽ ጥሩ አይሆንም፣ እገድልሻለሁ ይላታል። ከዛ ይህን ተናግሮ ጌታው ይሄዳል። ምሽት ዢያን ወደ ቤት ሲደርስ የመድኃኒት ወይንን ያመጣል። እናም በዚህ መድኃኒት ውስጥ ምንም እሱ ከእባብ መርዝ ድናለሁ ብሎ መድኃኒት አድርጎበት ነበር። እሷ እንደሆነች ሳያስብ ያው ለምግቡ ሲል። ነገር ግን ሱዘን ይሄንን ወይን ስቀምስ ሁኔታዋ በጣም እንግዲህ የሆነ ስሜት ይሰማታል። ሁኔታዋ ይባባሳል። ከዛ ራሷን ክፍል ውስጥ ቆልፋለች። ዢያን ለምንድን ነው እንደዚህ የምታረጊው? ወይስ በእኔ ላይ ተናደሻል ወይ በማለትም ይጠይቃታል። ሱዛን ራሷን መቆጣጠር አልቻለችምና ወዲያው ወደ እባብነት ትቀየራለች። እሷን ለመያዝ መምህሩን እዚህ ይመጣል። ከዚያም ይጋጫሉ፣ ይደባደባሉ። ዢያን አሁን ላይ ምን ያደርጋል? በዛ ቅዱስ ቢላዋ ይጎዳታል፣ ይወጋታል። በእርግጥ ሚስቱ መሆኗን አላወቀም። ምንም ያውቀው ነገር የለም። ከተወጋች በኋላ ሱዘን ወደ እህቷ በመሄድም በቢላዋ ስለተጎዳች ከእንደገና ወደ ሰው መልክም መቀየር አትችልም ማለት ነው። ያሳዝናል። ለዘላለም እባብ ትሆናለች ማለት ነው። ዢያን ጌታውን ስለ ሚስቱ ይጠይቋል። መምህሩ እንደ እውነቱ ከሆነ ይቺ ነጭ እባብ ሚስትህ ነበረች፣ የ1000 ዓመት እባብን አገባህ ይሏል። በዚህ ጊዜ እውነቱን ካወቀ በኋላ በጣም ይደነግጣል። ከዛ የሱዜን አይጥ የሱዜን ህይወትን ሊያድን ስለሚችል እጽዋትም ለዢያን ትነግሯለች። ነገር ግን ያንን ተክል ማግኘት አደገኛ እንዲሁም በጣም ደንጀረስ የሆነ ነገር ነው። ምክንያቱም ጭራቆች ያንን ቦታ ከበውታል። ምንም ይሁን ምን ዢያን ወደዚያ ሄዶ ተክሉን ለማግኘትም ይሞክራል። በሌላ በኩል ዢያን በጭራቆች በጣም አደጋ ይደርስበታል። ሁሉም የጌታው ባልደረቦች ዢያንን ለማዳን ይሞክራሉ። አይጧ ሄዳ ህይወቷን የሚያድናት ያንን እጽዋትም ለዥን ሰጠቻት። አሁን እንደገና የሰውን ቅርጽ መያዝ ትችላለች። እያገገመች ስትሄድ መምህሩና ባልደረቦቹንም ሙሉ ለሙሉ ትዋጋለች። እሷና ዢያንን ሊለያዩ እንደፈለጉ ተረድታለች። በሆነ መንገድ ዢያንን ታመጣውና
ከዛም በኋላ ደህና ነው ወይ ትሏለች። ግን የማስታወስ ችሎታው ሙሉ ለሙሉ ጠፍቷል። ሚስቱ ሱዜን እንኳን ምንም ማስታወስ አልቻለም ሚስቱን። ከዛ ሱዜን ጌታውን ከባለቤቴ ጂያን ጋር ለምን እንዲረሳኝ ለምን አደረግ ትላለች። ሆኖም በፍጥነት ትውስቷ ይመለሳል። ከዛም ወደ መደበኛ ሁኔታው ይመጣል። ነገር ግን ሱዘን ጭራቅ ስለነበረች መምህሩ ኃይሉን በመጠቀም ጥንታዊ የሆነ ቤትም በላዩ ላይ ይሰራል። በውስጧም ለዘላለም እሷን ያስራታል። እናም ከዚህ መውጣት አትችልም። ጂያን ህይወቱን ሙሉ ከቤት ውጪ ሚስቱን በመጠባበቅ ያሳልፋል ማለት ነው። የመምህሩ ጓደኛም ጭራቅ ሆኖ ነበር። ነገር ግን ሰው የሚጎዳ ሳይሆን በጣም ጥሩ የሆነ ጭራቅ ነበር። አሁን እዚህ ጋር ፊልሙ ይጠናቀቃል። ስላያችሁን፣ ስለተከታተላችሁን፣ እስከ መጨረሻው አብራችሁን ስለሆናችሁ እናመሰግናለን።